ያደረጉ ባይዘው ወይ እኔ መውለድ አይችልም ከዚህ በኋላ በጣም ህይወቱን ይገበያስማ። በጣም አንዳንድ ጨካኝ ሴቶች አሉ። ማርያምን እምላቻለሁ። እኔ ኮሞት ነው የወጣሁት እዚህ ሀገር ኮሞት በቃ እንዴት ማርያምን ኮሞት ነው የወጣሁት። እዩ ይሄ ፊቴ እንዳለ እዩ። አየሽው ቤት ትፌታ ዋው እዚህ እዩ እንዳለ በቃ ከዚህ ጀምረሽ እስከዚህ ኮሞት ነው የወጣው። ምንም ለምን ሰላም አልተባልኩም ብለው ሴቶች ቡሺዎች ባለጌዎች ናቸው። ሰላም በይ ለምን እላቸዋለሁ። ሌሎች ሰላም ብዬ ለምን ሰላም አትያትም አለን። ከዛ መጣን ማሽት ራስልኝ እንደዚህ በቴስታ ነው የመጣኋት። በቴስታ መጣ ወደቀች። ከዛ እንደዚህ ሰላም ተፈጥሮ ምናምን እየጨፈርኩ እንደዚህ እየጨፈርኩ ያለ ሽቫዝ ዊስኪ ማለት ማንም ያውቀዋል። ሽቫዝ በጣም መጥፎ ነው። ሽቫዙ ያኔ ውፍረቱ ምናምን ከብላክ ምናምን የበለጠ ነው። በጣም ወፍራምና ክብ ነው። ጠርሙስ ክብ ነው። በጣም ወፍራም ነው። እኔ እዛ እየጨፈርኩ ከዚህ ወርውራ ነው እንትን ያደረገች። ወላ ጭንቅላሽ ላይ ያረፈ በቃ እዚህ ጋር ተሳበረ። በቃ ወዲያውን ይኸው ማርያምን የምታውቂያቸው ሰዎች ያውቃሉ። እንደዚህ ብዬ ፌንትም አልበላሁ ምንም አልበላሁ እንደዚህ ነው ያዝኩት። ከዛ ቤቱ በደም በቃ ደም በቃ ቤቱ በቃ እንደዚህ ቁጭ አልኩ እንደ ጎርፉ። ኧረ እኔ ደህና ነኝ ቡና አድርጉልኝ እላለሁ። ከዛ ሲያዩት እናቴ ኧረ ጭራሽ አይሆንም አሉ እነ ርብቃ ምናምን የሚባሉ እዚህ ያለች የኮሚኒቲ ኤምባሲ ምናምን እነሱ አፋፍሶ ሆስፒታል ሲሄድ ዶክተሮቹ ምንድነው ስባል መቼም የአበሻ ልጆች ናቸው ልታስይዣቸው አትፈልጊም። ጥርሙዝ ነው የወደቀባት ተባለ። እኔ ራሴ ከዛ ሰፉኝ። ያው እዚህም አንዳንድ ንቀት አላቸው። ሲሰፉኝ ከነ ጥርሙዜ ነው ሰፉኝ። ማርያም ከነ ጥርሙዜ። ከዛ አንዲቷ ነርሲ ውሃ እንደዚህ ታደርግ ኧረ ዶክተር አለችው። ከፌንት ደና እየነቀልኩ መጣ ደና በቃ ያኔ ህይወት ከዛ ጥርሙዝ አለ ውስጥ አለችው። ከዛ እንደገና ተሰፍቶ የነበረ እንትን ተደርጎ ተፈቶ እንደገና በውሃ ታጥቦ ምናምን ነው እንትን የተሰፋው። ከዛ ካሳ ምናምን እኔ ካሳ በደም በቃ የምመልሰው አልኩ። ስንት ሽማግሌዎች መጥቶ በቃ ተለመንኩ። በቃ እኔ ፖሊስ ምናምን ወደ ቤታቸው ሲለቅ እኔ በፖሊስ አልፈልግም አልኩ። በፖሊስም በምንም አልፈልግም በራሴ መንገድ ነው አልኳቸው። እስከ መጨረሻ ተደበቁ። እኔ በሽምግልና ምንም አልኩ። ለባለቤት ብቻ ጥርሙዞች ምናምን እዛ ስለ ብዙ ኪሳራ ስለደረሰ እሷ ካሳ ልትቀበል ነበር። ጅብ ስለሆነች ባሏንም አትቀበልም ካሳ ያለ እንጂ እዚህ ሀገር ባለጌዎች ናቸው፣ ቆሻሻዎች ናቸው። አንዳንድ ሴቶች ቆሻሻዎች ናቸው። ባይዘወይ ወይኔ ከባድ ነው ማለት ይህን ያህል ሰክረው ነው ራሳቸውን ስተውሎ እንዴት ጨክነው ትወስዳለች መሰለኝ። እነሱማ ይወስዳሉ መሰለኝ። እነሱ ሽንት ቤት ስትገቢ የሆነ ነጭ ነገር ነው የምታገኙ። እነሱ ገብተው ስትወጪ የሆነ ነጭ ነገር ነው የምታገኙ። ማርያም እኔ ስማቸው አልጠራም። መጥራት ካለብኝም እጠራለሁ፣ ችግር የለብኝም። እኔ በኋላ ግን አንቺ ምን አደረግሽ? እንትን በቃ እንዴት እኔ የምገባበት ቤት ምናምን ያ መምጣት ማቆሙ ለስንት ወራል ምናምን ሰው ተላከባቸው እንዲመቱ ከዛ ቤት ለቀቁ። ከባድ ነው። ስለዚህ እስካሁን ድረስ አንቺ አላገኘሻቸውም? አልተገናኛችሁ? የለም ሄደች። አንዲቷ ሄደች፣ አንዲቷ አላቅም የት እንዳለች። ስንት ዓመት ሆነው? እዚህ ከመጣ እንኳን ከ2 ዓመት አለፉ። ከ2 ዓመት በጣም ነው ግን እንዳለ አይደለም። አሁን እዩ እዚህ ጋር እንኳን ሆነሽ እዩ፣ ጨካኝ ናቸው ያቸው እዩ፣ ያው እንዳለ እዩ አይሹ ምንም ግን አላላቸውም። ሰው ምን ይላቸዋል? በጣም እንትን እንጂ አባይ እኔ አልተወቀሱም ማለት የቤሩት ሰው አልወቀሱ እንጂ በጣም ተወቀሱ። እኔ ደግሞ እንደዚህ ክስ ምናምን አይደለም እዚህ ሀገሬም አልለመድኩም። ምን ይበራስ አሽቃባጭ ነው እዚህ ያለ ህዝብ አሽቃባጭ ነው። ከአንቺ ጋር ቆሞ ልክ ሲያዩዋቸው ከነሱ ምንም በቃ ማስያዣ እንደዚህ ያኔ እንዴት ነው በቃ ከአንቺ ጋር ዋ ምናምንና ከዛ ቂጥሽ ነው ወጋሽ አሳልፎ ይሰጥሻል። አኪድ ቂጥሽ ነው ወጋሽ። በቀል የፈጣሪ ነው። አይ ፍሬታ በቀል የፈጣሪ ነው። ችግር የለውም። የእውነት ግን በጣም በሰው ሀገር በተለይ እንደዚህ መጨካከል ሰው ላይ እንደዚህ ና እኔ አሁን ከአሁን በኋላ የዚህ ሀገር አንድ ወንድ ጫፍ የከነካኝ አንጠልጤ ነው አንቺ ቤት የምመጣው። አየሽ፣ ለሌላ አይማቱም፣ ወንዶቹም ለሌላ አይማቱም።
ሌላ ያስመቷቸዋል። በአረብም በምንም አይማቱም። ማርያምን ነው የምልሻለሁ፣ ሚካኤልን አይማቱም። ለእኔ ቢሆን ስድብ አለ። በቃ ምንም አታመጣም፣ ጀለሳችን ስለሆነ አታስመታንም ምናምን እያሉ ከአሁን በኋላ እንደዛ የሚባል የለም። ሪከርድ አድርጎ እየሰማችሁ ከሆነም አንጠልጥዬ ፎታችሁ ይዤ ነው እዚህ ወይ ደግሞ እንዳልኳችሁ ሰምተሃል። አንዳሜ ብር ከፍዬ ነው የማስመታው ከአሁን በኋላ። እኔም እንደሌሎቹ ሙማ አልሰጥም፣ ብር ሰጥቼ አስመታለሁ። እኔ ሙማ አልሰጥም፣ ብር ሰጥቼ ከአሁን በኋላ ጫፌ አንድ ወንድ ይምካኝ። ጫፌ እስካሁን የታገዝኩትም ያው ጀማዎች ናችሁ ብዬ ስለምወዳችሁ ስለማከብራችሁ። ከአሁን በኋላ ወንድ አንድ ጫፌ መብርሃንን ጫፌ ተናግሬያለሁ። አዎ ማርያምን እኔ ዜድ ማርያምን እውነቴ እኮ ነው። ዜድ ምንም አትልም፣ ብንመታትም ምንም አታስመታንም። ዜዳውን ሀቢባ ጋር ትከሻቸዋለሽ። ከዛስ ነና አራቢባ ጋም ፎታቸው ነው ፎታቸው ያኔ ማን እንደሆነ ወጣ። ከዛስ ምንም ራሴም ለቃቸዋለሁ። ከዛማ ምን ያመጣሉ? አንድ አረብ ይዘሽ መሄድ እኮ ነው። አንድ አረብ ይኸውልሽ፣ ፎቷቸው ስለወጣ ደግሞ ሊበቀሉሽ ቢፈልጉስ? ምን ሀቢባ ቤት ተይው። ሀቢባ ቤት እኮ ሰው እንዲያውቃቸው እኮ ነው እነማን እንደሆኑ ገባኝ። ከዛ ቢበቀሉሽ እንዴት ተመጣጣችሁ ሀቢባ እዛ ጋር ምንም ለሌላ ሰው አይነኩም። በእናትሽ ፍሪት አተይ የምትይኝ ለምንድን ነው? ተይ የምትይኝ እኔ እኮ ስም አልጠራሁም። ከአሁን በኋላ ከተነካ እኮ ያልኩ ከተነካው ከአሁን በኋላ አንድ ወንድ ለሌላ እንደማይነካ ለእኔ የሚያክብረኝ ነው ያልኩ እንጂ ሌላ አረብ ስላላት ወይ ብር ስለምትከፍል ከነሱ በላይ ብር ከፍላለሁ። እሙሙ ግን አልሰጥም ነው ያልኩ። ሌላ ምንም አልኩ። ቃልኮን ያሳቀልኛል። እኔ ስራ ቦታዬ ከአበሻ ሰራተኛ ጋር ተጣልተን ፓዝል ስመጣ ኦኬ፣ ከአበሻ ሰራተኛ ጋር ተጣልተን የሆነ ትልቅ ማንኪያ አንስታ ወረወረችው። ከዛ ደማ ያው ኩራት ሀምቤ ማርያምን መርን እኮ በቀደም አይተሻል። ከመሬት ተነስቶ አይተሻል። አንድ ፍላወር ልጅቷ እንዳላገኘት አደረጉ። ማርያምን ጸጥ ስትያቸው በቃ እንደሌሎቹ አያከብሩሽም። በቃ አንቺ ስታከብሪያቸው አንቺ በቃ ስትወጃቸው የሆነ በቃ ምንም በቃ አትልም። ፂላ እየተባለ ፋራ እንደ ፋራ አንድ ፍላወር ጋይስ፣ አንድ ፍላወር አማራማ ራሴ ማስከበር አለብኝ። እኔ አንድ ፍላወር ጋይስ ስጡኝ። አምቤ ማርያም ለአንቺ ደፍሮ የሚናገርሻል፣ ለሌላ ደፍሮ የሚናገራል፣ ለማንም ደፍሮ የሚናገራል። ራሳችሁ ስለምታስከብሩ ነው። አዎ ሰው እንዳላችሁ ስለሚያውቁ ነው። ገባሽ? ለዛ ነው የምለው ያለው። እኔም እኮ እናንተን የምታውቋቸው አውቋቸዋለሁ፣ ግን ያው አይ በቃ አያስፈልግም እያልኩ ነው እንጂ አይገርምም። ሱሱ የምትባል ልጅ እኔ አብራኝ የምትሰራ ሰራተኛ ጭልፋ ነው ማንኪያ ወርውራ መታኝ፣ ደምቶ ሰዎቹ ወይኔ ጉዴ ሀቢባ። ከዛ ከአንቺ ቤት ኮፒ አድርጋ ነው እንደዚህ ጋር የጻፈችልኝ የጻፈችን ኮፒ። ሌላ ልጅ ደግሞ ምንድነው የሁሉ አቴንሽን ሲከረልሽ ኖር የምትባል ልጅ የሱሱ ኮመንት ኮፒ አድርጋ ጻፈችው። ነው እኔ ጋር ኮፒ አድርጋ እዚህ መጣ። ምን ብላ ነው? ይኸውልሽ አንድ ሱሱ የምትባል ልጅ ቅድም አንብቤዋለሁ። እኔ መዳም ቤት እኔ አብራ የምትሰራ አበሻ መዳም ቤት ጭልፋ ወርውራ መታኝ፣ ደምቶ ሰዎቹ እንዳልበቀላት ፈርተው እንዳላገኛት አደረጉና ከስራ አባረሯት ብላ ጻፈች። ከዛ የእሷን ኮሜንት ኮፒ አድርጋ ኖር የምትባል ከዛ ሀቢባ ላነብ ስትላት ደግሞ እኔ ጋር መታ ጻፈች። እኔ እኮ አንብቤላታለሁ፣ ግን ዜድ እያወራች ስለነበር ጮክ ብዬ አላነበብኩላት። ከዛ ኮፒ ምን አይነት አቴንሽን ሲከርነት ነው? አንቺ ወራዳ፣ አንቺ ኖር ወራዳ ወጣሻል እንደ ክርስቲና አዲስ ናፈቅሽኝ ፍቅር የጠፋሽ ደግሞ ሃምበርግ ደግሞ ሀቢባ ሀና አንድ አይነት የሆነ ወሬ ያለ ነግርሻለሁ። በውስጥ ለራስሽ የሚጠቅም ነው። እዛ ሀበሻ ምግብ ቤት ምናምን ስትቀመጥ ቅያስ ላይ ቁጭ ብላ ምናምን ስትክልኝ ሳየው እንደ ራስሽ ካስከበርሽ ሀቢባ ራስሽ ካስከበርሽ ስርዓት ያለሽ ከሆንሽ ደስ የሚል ሀገር ነው። ራስሽ ከሁሉ ጋር ተነካክተሽ
ተባልተሽ ልንገርሽ ጓደኛ ካበዛሽ ከተነካካሽ ከተባላሽ ደስ የማይል ሀገር ነው። ከተነቃቆርሽ ደስ የማይለውን ነገር አሁን እዚህ ሀገር 24 ሰዓት ውጭ ብትዞሪ ሙሉ አስፋልቱ ካሜራ ነው። ማንም ሰው ደፍሮ ማንንም አይነካም። ሁላችንም ፈርተን ህግ አክብረን ነው የምንኖረው። አንድ ህግ ከጣስን ቀጥታ ተይዞ ወደ ሀገርሽ ነው። ምንም እዚህ ጋር አቡ ልንገርሽ፣ እዚህም በየሄድሽበት አይደለም በአስፋልት ተዩ የመንግስት ካሜራና በውስጣ ውስጥ ካሜራዎች አሉ። አንድ ነገር ከሆንሽ ትያዣለሽ። ልንገርሽ ትያዣለሽ። ስትያዢ ታዲያ ህግ የለም ይባል። ማርያምን ህግ አለ። ህግ ግን አንቺ ከከሰስሽ ያው ወረቀት ካለሽ ትከስሻለሽ። ገባሽ? ወረቀት ካለሽ ግን እንደዚህ አንዳንድ እንዴት ነው እኔ የሊብነን ሚስት ነኝ እንደ ፍላጎት ያደርጋሉ። ማስረጃና መረጃ የሚባል ነገር አለ። ልንገርሽ ማስረጃና መረጃ የሚባል ነገር አለ። ገባሽ? ሁሉ ነገር በማስረጃ ነው። ስልክሽ ራሱ ስልክሽ ቁጭ ብለሽ ስልክሽ ላይ ያለ ያጠፋሽው የደለትሽው የሚያወጡ ጀግኖች ናቸው። እዚህ እኔ አጠፋለሁ ብዬ የሆነ ነገር አስተላልፌ የሆነ ነገር አድርጌ ስልክ ያጥፍቻለሁ ብያዝ ምንም የለ ያወጡታል። እያንዳንዱ ያወጡታል። ገባሽ? ስንት አበሻ ተገሉ እየተገኘ እናያዛለም እንዴ ሀቢባ በገንዘብ ሁሉን ነገር ፊክስ ማድረግ ይቻል የለ እንደዛ። ልንገርሽ ስልክማ የትም ሀገር ይኸውልሽ፣ አሁን እዚህ ሀገር ወንጀል የሚባል አትሰሚም። ለምን? ሁሉም ስደተኛ ፈርቶ ነው የሚኖረው። ለምን? አንድ ስህተት ከሰራ ተከንስሎ ፎርኤቨር ወደ ሀገሩ ስለሚባረር። እናንተ ጋር ክለብ ገብተው እየተደባደቡ መንገድ ላይ እየጠጡ መንገድ ላይ እየተደባደቡ አንዱ አንዱን እየፈነከተ ምን ሆነ እንዲህ? አንድ ሰው እኮ ሆስፒታል እኮ እሺ ብሎ አሁን እዚህ ሀገር ቢሆን ተቧጭራሽ ሆስፒታል እሺ ብሎ አይሰፋሽም። ኬት እንደመጣ ልንገርሽ፣ በዝም ብሎ አልተሰፋም። እምቢ ተብዬ ፓስፖርት የላትም ተብዬ ወረቀት የላትም ተብዬ በኤምባሲ እንትን ያላቸው እንዴት ነው ማህበር ምስኪል አይቻልም። አዳምጪኝ። እዚህ ሀገር መኪናሽ እንኳን ትንሽ ተፍቆ ጋራጅ ወስደሽ ያለ ፖሊስ ወረቀት ማሰራታችም ሰው ገጭተሽበት ሊሆን ይችላል፣ ወንጀል ሰርተሽበት ሊሆን ይችላል። እኔ አሁን እዚህ እቤት ውስጥ የሆነ ነገር ቢቆርጠኝና ሆስፒታል ሄጄ ልሰፋ ብል እቤት ውስጥ ተቆርጬ እንደሆነ ሰው እንዳልቆረጠኝ ወይኔ የሆነን ሰው ልጎዳ እየሞከርኩኝ ያ ሰው ራሱን ለመከላከል ጎድቶኝ ሊሆን ይችላል። ምንም ነገር ሳይጣራ ዝም ብሎ እንትን አይባልም። የሆነ ነገር ቆርጦኝ ባሌ ሆስፒታል ይዞኝ ቢሄድ እንዴት ተፈጠረ ይሄ ነገር? ፖሊስ ይጠራ። ዶክተሩ ዝም ብሎ አያክመኝም። ፖሊስ ይጠራል። መጀመሪያ መመዝገብ አለበት ፖሊስ ጋር። በዚህ ቀን ሀቢባ ቤቴ እንደዚህ ገጠመኝ ብላ መታ ፖሊስ ጋር መመዝገብ አለበት እያንዳንዱ ነገር። አክሲደንት አልኩሽ እኮ ኖርማል ሲምፕል አክሲደንት ሙሩር ሄደሽ ትራፊክ ፖሊስ ሄደሽ ሳታስመሰግቢ ከትራፊክ ፖሊስ ወረቀት በዚህ ቀን በዚህ ሰዓት እንደዚህ ገጥሟት ነው ብሎ ካልጻፈልሽ ጋራጅ እሺ ብሎ አይሰራልሽም። ጋራጁ ከሰራልሽ ይዘጋል፣ ይጠየቃል በህግ። ሀቢባ እኔ የምልሽ ያለው እኮ አሁን የታመመ ሰው አለ። ለታመመ ሰው ወይ መኪና የተገጨ ምናምን በምንድን ነው የሚፈረው? መኪናው ገጭቶ ሲሄድ በካሜራ እስከሚያዝ ያ ሰው መሞት የለበትም። ኤምባሲ ይሄዳል። ከኤምባሲ አምልአም ዋናው አምልአም ትሄጃለሽ። አስፈርመሽ እዛ አምልአም ማለት ኤምባሲ የኢትዮጵያ ኤምባሲ ሂዶ እንደዚህ ተወቅታለች እንደዚህ ተደርጋለች ብሎ ከዋናው ቢሮ አምልአም የሊብነን አምልአም ሂዶ አስፈርሞ ወረቀት ምናምን ነው የሚያመጣው። ኤምባሲ ምን አገባው? ለምን አያገባው? ይህንን ስራ የሚሰራው የሀገሪቷ ፖሊስ እያለ ኤምባሲ አሁን እኛ ጋር እና ከፖሊስ ጋር እኮ ነው እኮ ፖሊስ ብቻውን ነው የሚያደርገው ይህን ነገር። ኤምባሲ እኔ ከኤምባሲ ፖሊስማ ማጣራት ነው ማጣራት ማን እንደገጨ በምን እንደተፈጠረ በምንድን ነው ያው ከሱ ጋርም እንትን አሉ ማለት ነው። እነዚህ ኤምባሲዎች ኮሚኒቲ አይመለከተውም። ኮሚኒቲ ኤምባሲ እኔ በደረሰብኝ አደጋ የምኖረው ካታር ነው፣ የካታር ነዋሪ ነኝ። ስለዚህ የካታር ፖሊስ ነው የሚመለከተው። ገብቶሻል? አይ ሀቢባ፣ አይ ግን የሆነ ሲቹዌሽኑ እንደዚህ ክለብ ውስጥ ለምሳሌ የተወረወረ እንትን መታይ ምናምን ቢባል ፖሊሶች እዛማ ፖሊሶች ነው ፖሊስ ነው እንደዚህ ፖሊሶች ናቸው። ኤቭሪ ሲንግል ቲንግ ፖሊስ ነው እዚህ ሀገር የሚገባበት። ቤትሽ ውስጥ እንደዚህ አይነት ሲጀመር አምቡላንስ ስጠን ፖሊስ ራስሽ ብትሄጂ በመኪናሽ ብትሄጂ ራሱ ሐኪሙ ፖሊስ ሳይመጣ ዝም ብሎ አያክምሽም። ደም ፈሷል አይደለ? ይሄ ደም ማን አፈሰሰው? ከየት ፈሰሰ? እንዴት ፈሰሰ? መመዝገብ አለበት። እኔ ስመታ አልኩሽ ፖሊስ ይጠራ ተባለ። ማርያምን ነው የምልሻለሁ። ፖሊስ የሚጠራ ባይባል እኔ ነኝ አልፈልግም ያልኩ። ሶስተኛ ነው የታከምኩት። ሶስተኛ ላይ ፖሊስ ምጣት ብዬ ደም ራሱ ሳይፈስ ሁለት ሰዎች
ከተጣሉ አንቺን አይጠይቁሽም፣ ፖሊስ ይጠራሉ። ሴኩሪቲው ቀጥታ ፖሊስ ይደውላል። ጎረቤት አሁን እዚህ ሰው ይጠራብሻል። ጎረቤት አሁን እኔና ባሌ ብንጣላ ብንጫጫህ ምናምን እኔ ካልኩኝ ጎረቤት እኔን አያማክሩ ምንም አይኑ፣ ቀጥታ ፖሊስ ነው የሚደውሉት። እዚህም እንደዛ ነው። ፖሊስ አንዳንድ ጥሩዎች ካልሆኑ በስተቀር ማርያምን አንዳንድ ጥሩዎች በቃ እስቲ ይሄ ጸብ ያልፋል ካላሉ በስተቀር ወዲያውኑ ፖሊስ ደውለው ወዲያውኑ ነው በመኪና የሚመጡላቸው ፖሊስ የሚጠሩት። ለመሰለኝ ሳትሞቺ ሊደርሱልሽ ነው። እየተደባደብሽ ቢሆንስ ብትጎዳጅስ ብለው ስለሚያስቡ ጩኸት ከሰሙ ይደውልና ፖሊስ ጎረቤት ጩኸት ሰምተናል ድረሱላቸው ይላሉ። ያ ሲቀጠል ዜድ እንደዛም በፖሊስ ምንም ብሎ ምናምን ብር ያላቸው ሰዎች የሆነ ህግን የበላይ አድርገው ማሳየት ይችላሉ። እናንተ ጋር እኔ እስካሁን ከተፈጠሩት ነገሮች ድሃ ሀገር ስለሆነ እዚህ ሀገር ለምን ምንም አይነት ሀብታም ልጥጥ አትሆኝም። ህግ ነው ምንም ቢሆን። ኢቭን አንቺ ክስሽን እንኳን ለማቋረጥ ብትፈልጊ ተገዳ ነው ወይ ለምንድን ነው ክሷ የምታቋርጠው እንኳን የሚለውን ነገር እንዴት እንደሚያጣሩ እናንተ ጋማ ይለያል። እኛ ጋር እኮ እዚህ አትሊስት ዜጋው የበለጠ ነው የሚዳኘው። ገባሽ? እናንተ ጋር ዜጋ ሆንሽ፣ ስደተኛ ሆንሽ፣ አውሮፓ ምናምን። እኔ ጓደኛዬ ከሳ ነበርና ትችዋለሁ ክሱ ምናምን እየደወሉ ሀቢባ ለምን እያስፈራሩሽ ነው ወይ ክሱ የምታቀሙ ኋይ እያስር የሚደውሉት ብታይ በጣም አሪፍ ነገር ነው እሱ። አሪፍ ነገር ነው እንደዛ። አዎ ኤፍጂ እንደዛ እኮ ይባላል። ቶሎ ቶሎ ሲበላ ቶሎ ቶሎ አይጠጣም። እኔ ደግሞ ያቃጥለኛል በርበሬ ለጸኮ በርበሬ እንደ ህፃን ልጅ በርበሬ ስትበይ ያቃጥልሻል። እየጎረሽ ውሃ ትጠጣለሽ። ወዲያው ጠጣዋ። እንትን ሴፍ የሆነ ሀገር ላይ መኖር ደስ የሚልሽ ማንም ሰው ፖሊስ መጥቶ አንቺን ሲወስድሽ ወይም እኔ አንቺን ስነካሽ ስትጠቁሚ መብቴ ተነካ ብለሽ ስትጠቁሚ ወዲያው ፖሊስ መጥቶ እኔን ወስዶ ሲያስረኝ ህግ ማለት ይመስለኛል። ከገባሽ ማለቷ ሲስተሙ ነገሩ ኢንፎርሜሽኑ ከገባሽ እስር ቤት ውስጥ ከገባሽ በኋላ ትገረፊያታለሽ ነው እንጂ እሱ ነው ህግ እኮ መገረፍ እንጂ መገረፍ እና ምንድነው እስር ቤት መግባት ነው። እዚህ ሀገር ዳራክ የሚባል በሽርሙጥና አይፈቀድም። በሽርሙጥና ከተያዝሽ ወንጀል፣ አንደኛ አደገኛ ወንጀል ሽርሙጥና ከተያዝሽ በሽርሙጥና ይሄ በሐሽሽ ይሄ በምናምን በቃ ከባድ ወንጀል እዚህ ሀገር። ሀቢባ እናንተ ጋር ሁሉ ቦታ ጋይስ ትሪፕል ጆዬ አባቴ ግቢያችን እናንተ ጋር ነጋ እንዴ? የኔ አባት ነጋ ትሞሮ ብለኝ ነበር። ባሳይሽ ጓሩ እኛ ጋር ግን ሀቢባ ካሜራ ኢቨን የሆነ ካሜራ እንዳለ የሚጻፋልን ግን ካሜራ ሆነ እንደ ፕራይቬሲሽ ይጠበቃል። አረ ፕራይቬሲ ብሎ ነገር የለም። ኤቭሪ በርሽን ስትከሰከች ፊት ለፊት ድቅን ብሏል ካሜራ። አሁን በሬን ወስጄ ባሳይሽ በራችን ልክ ከፍተሽ እንዲህ ከፍተሽ መንገድሽን ስታወጪ ፊት ለፊት ካሜራ። እዚህም ክፍት ስታረጊው ወደ ላይ የሚያስወድም ወደ ታችም ድቅን ብሏል ካሜራ። ቤሩት ማርያምን እንዲህ ቦታ ካሜራ የሌለበት አለ። የሆነች ማርያምን የለም የምትዩ ካሜራ የለም የምትዩ ካሜራ እዚህ የለም ብለሽ በቃ የለም ብለሽ ተማምነሽ ማርያምን አለ። እንዴት እንደሚያደርጉት አላውቅም። ለምንድን ነው እህቶቻችን ታዲያ ራሳቸውን አጠፉ ከፎቅ ላይ እየተባለ ተወርውረው ሊሆን ይችላል ይጣራልን እያሉ ቤተሰብ ካሜራ የሌለበት ቦታ ነው የሚባለው። በጀርባ ነው ካሜራ የለም እንትን ነው እንትን ሰፈር ካሜራ የለም እየተባለ እንዴ ስንት ሰው ሞቶ ቤተሰቦቻቸው ይጣራልን ልጅ የራሷን አታጠፋም ተገፍትራ ነው የሚሆነው እያሉ ካሜራ የለም እየተባለ እኔ አሁን በዚህ በሽንት ቤት ዘልዬ ከጓሮ ከሞትኩስ ካሜራ አኪድ የለም። ከጓሮ ከወደኩ የለም ኢትዮጵያ ቤሩት በጓሮ በዚህ በጓሮ ልብስ ማሰጣበት ስንተኛ ፎቅ ነው። ከዛ ዘልዬ በሳጥን ላይ ሳጥህ አለ የመጨረሻ ሳጥህ በሱ ዘልዬ ወደ ጋሮ ከወደኩ ካሜራ አለ ማለት ነው። ጋሮ ውስጥ እዚህ ያኔ ውስጥ ልብስ ማስጫ አኪድ የለም። በዚህ በመንገድ ግን አለኝ። በመንገድ አለኝ። ጓሬ ወይ ወስጂ ለሰሽ አሁን ካሜራው ጋሮ ማለት ጓሮ በቤታችን ጀርባ። አዎ እንደውም ጀርባ ድብብቅ ቦታ ነው ወንጀል እንዳይፈጸም እዚህ ሀገር ካሜራ የሚደረገው። ያ እዚህም እኮ ሊኖር ይችላል። እያንዳንዱ ጉራንጉር ካሜራ የሌለበት ቦታ የለም። ምክንያቱም ምንም አይነት ወንጀል ቢፈጸም አላቅም የሚባል ነገር የለም። እያንዳንዳችን ታፕታፕ ጋይስ ወሬ እየሰማችሁ ታፕታፕ ታፕታፕ
እንዴ ልጅ ይሻለች እንዴ? እስካሁን ሀቢባ እንዴ ተንጣጣ አንድ ፍላወር አሁን ፓፒ ላጠባት አምጥቷት ነው